ጤና ይስጥልን የከበረ ሰላምታችን በመላው ዓለሙናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችሁ ሁሉ ይድረስ ብለናል። ከሀገር ቤት እስከ ባህር ማዶ ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እያጋራናችሁ ቆይታ የምናደርግ ይሆናል። በዚህም ጥንቅራችን ከኛ ጋር ስትቆዩ ላይክ እያደረጋችሁ እንድታበረታቱም በትህትና ጠየቅን። ሀገራዊ ጉዳዮችን ይዘንላችኋል። በሀገር ቤት የመረጃ ክፍለ ጊዜያችን በአውሮፓም ወጣ ስንል ትልቆቹን ክለቦች የተመለከቱ ወቅታዊ ጥንቅሮችን እናደርሳችኋለን። በተለይም የክለቦች ዓለም ዋንጫ ጨዋታ ሊጀምር እንግዲህ በጣት የሚቆጠሩ ያህል ቀናቶች ቀርተውታል። ታዲያ ከክለቦች ዓለም ዋንጫ ጋር በተያያዘ በርከት ያለ መረጃዎችን እናነሳለን። ባሎን ዶር በይፋ ገጹ ይዞት የወጣው መረጃ ለህዝቡ ጥያቄ አቅርቧል፣ እናጋራችኋለን። ትልቆቹ ክለቦች ሪያል ማድሪድ፣ ባርሴሎና የተመለከተ መረጃ ስናደርሳችሁ ትላንትና ግን በቀጥታ ከ1 ሚሊዮን ህዝብ በላይ የተከታተለው የአውሮፕላን በረራ ነበረ። ለመሆኑ የአውሮፕላን በረራውን 1 ሚሊዮን እግር ኳስ አፍቃሪያን ለምንስ ተከታተሉት? በዝውውር መረጃችን እናደርሳችኋለን። በርከት ያሉ የአውሮፓ የዝውውር መስኮት ላይ እየተደረጉ ያሉ እንቅስቃሴዎችንም እናነሳለን። በተወዳጁ የእንግሊዝ ፕሪሚየር ሊግ ትልቆቹን ክለቦች የተመለከተ ሰፋ ያለ ጥንቅር ይዘናል። ከዝውውር ጋር በተያያዘ በርካታ ክለቦች እየተንቀሳቀሱ ይገኛሉ በፕሪሚየር ሊጉ። ከዛ በተጨማሪ በተለምዶ ቢግ ሲክስ ከሚባሉ ክለቦች ውስጥ ቶትናምን እናነሳለን። የጆሴፍ ፔፕ ጋርዲዮላ ቡድን ራሱን ካጠናከረ በኋላ አዲሶቹ ተጫዋቾች ከቡድኑ ጋር ልምምድ መስራት ጀምረዋል። ለዚሁም የዓለም ክለቦች ዋንጫ ስብስባቸውን ይፋ ሲያደርጉ ለተጫዋቾቻቸውም አዲስ ፈራሚዎቻቸው መለያቸውን አበርክተዋል። በማንቸስተር ሲቲ ቤት ከዝውውር ጋር በተያያዘና ዕለታዊ የቡድን ዜና ሰፋ ያለ መረጃ ይዘናል። ለማንቸስተር ሲቲ ደጋፊዎች እንደዚሁም እናጋራችሁ ይሆናል። ቼልሲ ትቷቸው ለዓለም ክለቦች ዋንጫ የሄዱትን ተጫዋቾች ለማስፈረም በርካታ ክለቦች ፍላጎት ማሳየት ጀምረዋል። ዩቬንቱስ አንደኛውን፣ የትኛውን ተጫዋች የሚለውን እናነሳለን። ማሬስካ የሰጡትን ጋዜጣዊ መግለጫ፣ ቤን ጃኮብስ ለቼልሲ ዝውውር ሰፋ ያለ መረጃ ይዞ ወጥቷል። በተለይም ከአጥቂ ዝውውር ጋር በተያያዘና ቼልሲ ደጋፊዎች በርካቶችን በተመለከተ ቤን ጃኮብስ አለኝ ያለውን መረጃ ስለ ቼልሲ ደጋፊዎች ያጋራል። በተለይም ከ9 ቁጥር ጋር በተያያዘ ለቼልሲ ደጋፊዎች በርካታ መረጃ ስናነሳ የአመቱ ምርጥ ግብም ለቼልሲ ደጋፊዎች እንነግራቸዋለን፣ የትኛው ተጫዋች እንዳስቆጠራት ማለት ነው። የቡድን ዜናም ተይዟል። በቼልሲ በኩል ጠብቁን። የሊቨርፑሉ ተጫዋች 40 ሚሊዮን ፓውንድ ተለጥፎበታል። ሊቨርፑሎች ጠቀም ያለ የዝውውር ሂሳብ ለማግኘት ጥረት እያደረጉ ነው የ2 ዓመት ተጫዋቻቸው ላይ። ከዛ በተጨማሪ በሊቨርፑል በኩል አዲሶቹን ፈራሚ የተመለከተ መረጃ፣ ለዚሁም ከክለቡ በርካታ ክለቦች የሚፈለጉ ተጫዋቾች አሉ። ናፖሊ፣ ኤስ ሚላን፣ ለዚሁም አያክስ ከሊቨርፑል ተጫዋች ለመውሰድ ጥረት እያደረጉ ነው። በሊቨርፑል በኩል ተጨማሪ መረጃዎችን ይዘናል። ሲኤንኤን ፖርቱጋል፣ ሪካርዶ ፖርቱጋል የፖርቱጋል ታማኝ የዜና ምንጮች ናቸው። ከአርሰናል ጋር በተያያዘ አንድ የዝውውር መረጃ በስፋት ይዘው ወጥተዋል። ምናልባት አርሰናል በዝውውር መስኮቱ በድርድሩ ሰፊ ጊዜ የወሰደ ክለብ ነው። አሁንም ከአንድ ተጫዋች ጋር ስሙ በስፋት እየተያዘ ይገኛል። ከዛ በተጨማሪ ዴቪድ ኦርኔስቴ ታማኙ የዜና ምንጭ ስለ አርሰናል ዝውውር በርካታ መረጃዎችን ይዞ ወጥቷል። የቀድሞ የአርሰናል ተጫዋቾች አንድ ተጫዋች እንዳይመጣብን እያሉ ነው። ከሰሞኑ ሪዮ ፈርዲናንድ ነበረ ጊኬሬስክ ወደ ዩናይትድ እንዳይመጣብን ያለው። ለመሆኑ አርሰናል ሌጀንዶችስ እነማን አይምጣብን እያሉ ነው? ታደምጡታላችሁ። በማንቸስተር ዩናይትድ በኩል በዝውውር መስኮቱ ላይ እንደዚሁ የነቃ ተሳትፎን እያደረጉ ካሉ የፕሪሚየር ሊግ ክለቦች ውስጥ ተጠቃሽ ነው። አስቀድሞ ክለቡን የተቀላቀሉት ፓራጓይ ተጫዋችን በተመለከተ ማንቸስተር ዩናይትዶች መረጃ ይፋ አድርገዋል፣ እናጋራቸዋለን። ከዛ በተጨማሪ ዩናይትድ አንድ ተጫዋች ለማስፈረም ከስምምነት ደርሷል። የጄደን ሳንቾ መዳረሻን በተመለከተ ከወደ ጀርመን የሰማነው ተጨማሪ መረጃ አለ። ዩናይትድ 5 ሚሊዮን ሮም ወደ ካዝኖ ያስገባበት ቀን ነበረ። ለየት ያለው ግን በዩናይትድ ማኑኤል ኡጋርቴ የሰራው ስህተት ነው። በእርግጥ ስህተቱን ቢያርመውም ግን አላመለጠም። ከዚህ ስህተት ዛሬ በዩናይትድ ቤት አንድ ትልቅ የሚጠበቅ ሁነት አለ። እሱንም ለዩናይትድ ደጋፊዎች ምናጋራችሁ ይሆናል። እስከ ፕሮግራማችን ፍጻሜ ዛሬም ቆዩ። ላይክ ማድረግ እንዳይረሳ ውድ ቤተሰቦቻችን፣ አበረታቱን። ሐሳብ መስጫ ሳጥናችን ክፍት ነው። የግል መልከታችሁን በፕሮግራማችን ይዘት ዙሪያ አሊያም ስለየክለቦቻችሁ በተለይም የዝውውር መስኮቱ ላይ ክለቦቻችሁ እያደረጉት ባለው እንቅስቃሴ አሊያም በቀጣይ ክለባችሁን እንዲቀላቀል ስለምትሹት ተጫዋች ልታጋሩን ትችላላችሁ። ደውል ጊዜው ላይክ ማድረግና እኛን ማበረታታት እንዳይረሳ። አጠራጠር ያሉ ስፖርታዊ ጥንቅሮቻችንን ሀገራዊ ጉዳዮችን በማስቀደም እንጀምር።
የኢትዮጵያ ፕሪሚየር ሊግ ማክሰኞ ዕለት ነበረ የ34ኛ ሳምንት ጨዋታዎች ተደርገው ዕለተ ረቡዕ አልተደረገም በትላንትናው ዕለት። ምክንያቱ ደግሞ ሲዳማ ቡናና ወላይታ ዲቻ ጨዋታ ስለነበራቸው በሳምንቱ መጨረሻ የኢትዮጵያ ዋንጫ የፍጻሜ ተፋላሚ ስለነበሩ ለሁለቱ ክለቦች የረፍት ቀን ለመጨመር ሲባል ነው ሲዳማ ቡናና ወላይታ ዲቻ የአንድ ቀን ተጨማሪ ረፍት የተሰጣቸውና ሮብ ጨዋታ ያልነበረው። ለዛ ነው ኢትዮጵያ ፕሪሚየር ሊግ ዛሬ የመጨረሻዎቹ ሁለት የ34ኛ ሳምንት መርሃ ግብሮች ይደረጋሉ። ሲዳማ ቡና ከድሬዳዋ ከተማ፣ ሲዳማ ቡና ከድል ያውም ከዋንጫ በኋላ እንግዲህ የሚያደርገው ፍልሚያ ሲሆን ወላይታ ዲቻ ከባህር ዳር ከተማ ሌላኛው ጨዋታ ነው። ወላይታ ዲቻ ተሸንፎ ወይም ዋንጫውን አጥቶ የሚያደርገው የኢትዮጵያ ፕሪሚየር ሊግ መርሃ ግብር ነው። ውድ ቤተሰቦቻችን ሁለቱ መርሃ ግብሮች ዛሬ ከተደረጉ በኋላ 34ኛ ሳምንት ሁሉም መርሃ ግብሮች ተደርገው ይጠናቀቃሉ። ሻምፒዮኑን አስቀድመን ለይተናል። ከዚህ በኋላ ወራጅ ሁለት ተጨማሪ ክለቦችን ስውል ሽረና ወልዋሎ አዲግራት ዩኒቨርሲቲ ተከትሎ የሚያልፈውን ብቻ እንጠብቃለን። ስለዚህ የኢትዮጵያ ፕሪሚየር ሊግ ቀጣይ መርሃ ግብሮች በዚህ መልኩ የሚጠበቅ ይሆናል። የ2017 የኢትዮጵያ ፕሪሚየር ሊግ 35ኛ ሳምንት መርሃ ግብር የክለቦችን ውጤትና የመጫወቻ ሜዳ ያሉበትን መሰረት በማድረግ ማሻሻያዎች ተደርገዋል በተወሰነ መንገድ። በዚህ መሰረት እሁድ ይደረጉ የነበሩ የሊጉ ጨዋታዎች ወደ ቅዳሜ ሰኔ 7 2017 የተሳቡ ሲሆን እሁድ ሰኔ 8 2017 ደግሞ ነጥባቸው ከ39 በታች የሆኑ 3 ክለቦች ጨዋታ በተመሳይ ሰዓት በተለያዩ ሜዳዎች ይደረጋሉ። አዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም ለምርቃት ዝግጅት ስለሚፈለግ የሊጉ 35ኛ ሳምንት ቀሪ ጨዋታዎች ሰኞና ማክሰኞ በወንጂ ሁለገብ ስቴዲየም ቀጥለው የሚካሄድ ይሆናል። ለማስታወስ ያክል የ34ኛ ሳምንት ቀሪ ጨዋታዎች ውጤት መሰረት በማድረግ ተጨማሪ አራተኛ ሜዳ ጥቅም ላይ ሊውል ይችላል ተብሏል። የ35ኛ ሳምንት መርሃ ግብር ማሻሻያዎች ከዛሬ ጨዋታም በኋላ ሊደረጉ ስለሚችሉ ማለት ነው። ስለሆነም የኢትዮጵያ ፕሪሚየር ሊግ በተወሰነ መንገድ በሳምንቱ መጨረሻ የሚደረጉ ጨዋታዎች ላይ ማስተካከያዎች በተጨማሪ ይደረጋል። ማስተካከያው እንደደረሰን ለቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ምናጋራችሁናል። መረጃውን የኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር ነው ለእኛ ደግሞ ያጋራን። ወደ ባህር ማዶ ስፖርታዊ ጥንቅሮቻችን ደግሞ እንሻገር። ውድ ቤተሰቦቻችን ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። ባላንዶር በይፋዊ ገጹ ላይ እንግዲህ ለመጀመሪያ ጊዜ ስለ ሱፐር ባላንዶር አውርቷል። ታዲያ ሱፐር ባላንዶር ሽልማቱ የሚዘጋጅ ከሆነ የሚገባው ተጫዋች ማን ነው የሚል መረጃ ነው ይዞ የወጣው። ከ1989 ጀምሮ እስካሁን ካሉ ተጫዋቾች ውስጥ ለማን ይገባል ባላንዶርን ለወሰዱ የሚል መረጃ ወጥቷል። በባሎንዶር ታሪክ ሊዮኔል አንድሬስ ሜሲ 8 ጊዜ፣ ክርስቲያኖ ሮናልዶ 5 ጊዜ በማንሳት ቀዳሚውን ስፍራ ይዘዋል። ሱፐር ባላንዶር ግን ለማን ይገባል ብላችሁ ታስባላችሁ? ምናልባት እግር ኳስን ለረጅም ዓመታት የተከታተላችሁ ባላንዶር ያው የቅርብ ጊዜ ሽልማት ሂደት አይደለም፣ ከ1989 ጀምሮ ሲሰጥ ነበር። ባሎንዶርም በይፋ ገጹ ላይ ይህንን መረጃ ይፋ አድርጎታል። ለማንኛውም የእናንተ በባሎንዶር ደረጃ ሱፐር ባላንዶር መሸለም ያለበትን በሀሳብ መስጫ ሳጥናችን ላይ ልታጋሩን ትችላላችሁ። ሪያል ማድሪድ የተጫዋቹን የሕክምና ምርመራ አጠናቋል። ፍራንኮ ማስታንቱኖ በትላንትናው ዕለት በተሳካ ሁኔታ እንግዲህ የሕክምና ምርመራውን አጠናቋል። ዛሬ እስከ 2031 የሚያቆየውን ኮንትራት ይፈርማል። ከዛ ሰኞ ይጸድቅለታል። ኦገስት ነው ክለቡን የሚቀላቀለው። ስለዚህ ዓለም ክለቦች ዋንጫን ከሪቨር ፕሌት ጋር የሚያሳልፍ ይሆናል ማለት ነው። ሪያል ማድሪድ ፍራንኮ ማስታንቱኖን የግሉ ማድረጉን በትላንትናው ዕለት አረጋግጧል። ያው የሚቀሩት የወረቀት ስራና ይፋ የማድረግ ሂደት ብቻ ናቸው ማለት ነው። በእርግጥ ሲጠበቅ ነበረ። ይህ ተጫዋች አርጀንቲናዊ በእድሜ ትንሹ ተጫዋች ሆኗል። በዚህ ሳምንት ለአርጀንቲና ብሔራዊ ቡድን ተጫውቶ በርካቶች አውሮፓ ውስጥ ሊያዩት ከሚጓጉለት ተጫዋች አንደኛ ሆኗል። በቅርብ ጊዜ ወዲህ ታዳጊዎች የበርካቶችን ቀልብ እየሳቡ ነው። በተለይም የላሚን ያማል አብዮት ቀላል የሚባል አይደለም። አሁን ማነጻጸሪያ ሁላ ሆኗል። ላሚን ያማል ለወጣት ተጫዋቾች በቼልሲ ዊሊያምስን በትልቁ እንጠብቃቸዋለን። ፍራንኮ ማስታንቱኖን በሪያል ማድሪድ ሌላ የምንጠብቀው ትልቅ ተጫዋች ነው። እንግሊዛዊ የመስመር ተጫዋች ትሬንት አሌክሳንደር አርኖልድ በሪያል ማድሪድ ቤት የ66 ቁጥር መለያን አይለብስም፣ 12 ቁጥር መለያን ይለብሳል። አሌክሳንደር አርኖልድ በሊቨርፑል ቤት የ66 ቁጥር መለያ ለባሽ እንደነበር አይዘነጋም። አሌክሳንደር አርኖልድ በማሊያው ጀርባ ላይ ከዚህ በኋላ ትሬንት አሌክሳንደር አርኖልድ ተብሎ አይጻፍም።
ትሬንት የሚል ጽሑፍ ብቻ እንደሚጻፍበትም ተረጋግጧል። ሪያል ማድሪድ ትሬንት አሌክሳንደር-አርኖልድ በክለቡ የላሊጋው ተጫዋች ዝርዝር ውስጥ አስመዝግቦታል። በተጨማሪም የዓለም ክለቦች ዋንጫም ተሳታፊ ቡድን ውስጥ አለ። የዲያን ሁይሰንም የአሌክሳንደር-አርኖልድም ስም በላሊጋው ተመዝግቦላቸዋል ማለት ነው። ስለዚህ ይፋይ የሪያል ማድሪድ ተጫዋች መሆኑ አስቀድሞም የተረጋገጠ አሁን ደግሞ የጸደቀ ነገር ሆኗል ማለት ነው። ትላንትና አንድ ወሳኝ ጨዋታ ነበረ። በላሊጋ ፕሌይኦፍ ወደ ስፔን ላሊጋ ለማደግ የነበረ ፍልሚያ ነው። በጣም ወሳኝ ጨዋታ ነበረ። ሪያል ኦቪድ ከአልሜሪያ ያደረጉት ጨዋታ ነበረ። ጨዋታው 1-1 በሆናቸው ውጤት ተጠናቋል። ሪያል ኦቪድ ታዲያ ጨዋታውን 1-1 በማጠናቀቁ ምክንያት በድምር ውጤት 3-2 በማሸነፍ አልሜሪያን ለፍጻሜ መድረሱ ተረጋግጧል። በጣም አስደናቂ ቅጣት ምት ግን አስቆጥሮ ሪያል ኦቪድን ለፍጻሜ እንዲያልፍ ያደረገው የቀድሞ የአርሰናል ተጫዋች ሳንቲ ካዞሮላ ነው። ሊጠበቅ ከማይችል ቦታ ላይ ነው በቅጣት ምት ግብ አስቆጥሮ ቡድኑ ለፍጻሜ ያደረሰው። ዛሬ ሚራንዴስ ከሬሲንግ ጋር ጨዋታቸውን ያደርጋሉ። የመጀመሪያ ጨዋታቸው 3-3 ስለተጠናቀቀ የዛሬ አሸናፊ በቀጥታ ከሪያል ኦቪድ ጋር በፍጻሜ ይፋለሙና ያሸነፈ ቡድን ደግሞ በቀጥታ ወደ ስፔን ላሊጋ ማደጉን ያረጋግጣል። ስለዚህ ትላንትና የ40 ዓመቱ ሳንቲ ካዞሮላ ሪያል ኦቪድን ለፍጻሜ እንዲያልፉ አድርጓል። በፍጻሜ ጨዋታስ ወደ ላሊጋው እንዲያድጉ ያደረጋቸዋል። ቀጣይ የሚጠበቅ ነው። ግን በ40 ዓመቱ ፍጹም አስደናቂ ቅጣት ምት ነው ትላንት ያስመለከተን። ከ1 ሚሊዮን ህዝብ በላይ በቀጥታ ተከታተሉታል። ውድ ቤተሰቦቻችን ያውም የአውሮፕላን በረራን ነው በቀጥታ የተከታተሉት። ይሄም ከጀርመን ወደ ተርኪሽ የተደረገ በረራ ነው። በረራው ደግሞ ሌሮይ ሳኔን የያዘ በረራ ነበረ። ሌሮይ ሳኔ የ29 ዓመቱ ተጫዋች ኢስታንቡል ደርሷል። ከጋላታሳራይ ጋር አዲሱን ኮንትራቱን የ3 ዓመት ለመፈራረም ታዲያ ተጫዋቹ ወደ ጋላታሳራይ በረራ እያደረገ እንደሆነ ወይ ደግሞ ወደ ቱርክ ኢስታንቡል በረራ እያደረገ እንደሆነ ጋላታሳራይ በይፋ ገጹ ላይ ካስታወቀ በኋላ በረራው በመላው ዓለም የሚገኙ የጋላታሳራይ 1 ሚሊዮን 100 ሺህ በላይ ደጋፊዎች እኛ መረጃውን እስካሰባሰበን ጊዜ ድረስ በቀጥታ ተከታትለውታል። ለማንኛውም የተጫዋቹን የሕክምና ምርመራ የፍርመራ ሂደት ደግሞ በቀጣይ የስፖርት የመረጃ ክፍለ ጊዜ ለእናንተ ውድ አድማጮቻችን የምናጋራችሁ ይሆናል። ማኑኤል ኑዌር የመጀመሪያ ልምምዱን አድርጓል ከቡድኑ ጋር በኦርላንዶ አሜሪካ ነው የሚገኙት ለዓለም ክለቦች ዋንጫ። ትላንት ከጋዜጠኞች ጋር ቆይታ አድርጎ ነበረ። እንግዲህ ይሄ በውድድሩ ላይ ስኬታማ ለመሆን የቻልነውን ሁሉ እናደርጋለን ብሏል። በተለይም ከበድ ያሉ አዳዲስ ፈተናዎች ሊያጋጠሙን ይችላሉ በውድድሩ የመጀመሪያ አዲስ ፎርማት እንደመሆኑ መሰረት ለየት ያለ ውድድር ብሎታል። ዋናው ነገር ግን በእንደዚህ አይነት ውድድሮች ላይ የመጀመሪያ ጨዋታ ማሸነፍ በጣም ወሳኝነት አለውና ዋናው ዓላማችን የመጀመሪያውን ጨዋታ ማሸነፍ ነው። ስለዚህ ከዛ በኋላ በራስ መተማመናችን ይጨምራል ብሏል። ዋንጫውን ለማሸነፍ ትልቅ አቅም ያለን ያለው ማኑኤል ኑዌር ለዚህ 100% ዝግጁ ነን ብሏል። የመጀመሪያ ልምምዳቸውን በትላንትናው ዕለት አድርገዋል። መረጃውን ዴቪድ ኦርኔስቴ ነው በፊት ገጹ ላይ ይዞት የወጣው። ኒኮ ዊሊያምስ ወደ ባየር ሙኒክ ለመዛወር እጅግ በጣም ተቃርበዋል። ፍሎሪያን ፒልተንበርግም እና ዴቪድ ኦርኔስቴ መረጃውን አረጋግጠውታል። ስፔናዊ አጥቂ በዓመት 20 ሚሊዮን ዩሮ ደሞዝ ጠይቋል። የውል ማፍረሻው እስከ 65 ሚሊዮን ዩሮ አካባቢ ነው። ከባየር ሙኒክ ጋር ውይይቶችና ድርድሮች ቀጥለዋል። አሁን ላይ ከፈላጊ ክለቦቹ አንጻር በጣም የተሻለው ቡድን ባየር ሙኒክ መሆኑ ተረጋግጧል። አርሰናል በስፋት ስሙ ሲነሳ ነበረ። አርሰናል ግን ሁሉ ነገሩን በክንፍ አጥቂ ላይ አንድ ተጫዋች ላይ አድርጓል። የዴቪድ ኦርኔስቴ እና የቤን ጃኮብሰን መረጃ በአርሰናል የመረጃ ክፍለ ጊዜ እንመለስበታለን። ግን ኒኮ ዊሊያምስ ከባርሴሎናም ከሪያል ማድሪድም ዝውውር ውጭ ከሆነ በኋላ አማራጩ ባየር ሙኒክ፣ አርሰናል አሊያም እዛው አትሌቲኮ ቢልባኦ እንደሆነ ነገረናችሁ ነበረ። አሁን በተለይ በባየር ሙኒክ በኩል የሌሮይ ሳኔ ነገር እርግጥ ሆነ። የኪንግስሊ ኮማን ጉዳይ አለ። ስለዚህ የኒኮ ዊሊያምስ ሲጠበቅ ነበር። ለማንኛውም በጣም የተሻለ ደረጃ ላይ ደርሷል። ድርድሩም በቀጣይ ቀናት ለመፈጸም ቅርብ የሆነ ዝውውር ብሎታል ፍሎሪያን ፒልተንበርግ። ተከታትለን ይሄንንም መረጃ እንደዚሁ የምናደርሳቸው ይሆናል። ሌሳንድሮ ፓራዴዝ በሮማ ቤት ቆይታው እርግጥ አልሆነም። ቦካ ጁኒየርሶች ደግሞ የተጫዋቹ ፈላጊ ሆነው ብቅ ብለዋል። እናም ሌሳንድሮ ፓራዴዝ
ሊያንድሮ ፓራዲስ ሮማን የሚለቅ ከሆነ ቦካ ጁኒየርስ ተጫዋቹን የግላቸው የማድረግ ፍላጎት አላቸው። ውሳኔው የተጫዋቹና የዣን ፔሮ ጋስፔሬኒ ይሆናል። በቀጣይ ቀናት ውይይት ያደርጋሉ። እንደሚታወቀው ክላውዲዮ ራኔሪ ክለቡን አሰልጣኝነት ለዣን ፔሮ ጋስፔሬኒ ማስረከባቸው ይታወቃል። ለቀድሞ የአታላንታ አሰልጣኝ 11 ዓመት አታላንታ ካሰለጠኑ በኋላ አሁን አዲሱ የሮማ አሰልጣኝ ሆነዋል። ስለሆነም ዣን ፔሮ ጋስፔሬኒ እና ተጫዋቹ በቀጣይ በሚያደርጉት ድርድር የተጫዋቹ ቆይታ ሲወሰን ቦካ ጁኒየርስ መዳረሻው ሊሆን ይችላል ክለቡን ከለቀቀ። በጥር የዝውውር መስኮት ነበር ረብጣ ብሮች ወጥቶበት ዡዋን ዱራን አልናስርን የተቀላቀለው። አሁን ላይ ቀጣይ ውድድር ዓመት በአልናስር ስለመቆየቱ እርግጠኛ አይደለም እያሉ ነው የአረብ ምንጮች። በተለይም ተጫዋቹን በሜዳ ላይ የሚያሳየው እንቅስቃሴ መዳከሙንና እንዲሁም በግል ጉዳዮች ምክንያት ክለቡን በውሰትም ቢሆን ሊለቅ የሚችልበት ሰፊ እድል አለ እየተባለ ይገኛል። ዡዋን ዱራን ለገንዘብ ሲል ነበር እንግዲህ ኮንትራቱን ባራዘመ በ6 ወር ውስጥ የእንግሊዝ ፕሪሚየር ሊግ ለቆ የሳውዲ ፕሮ ሊግን በአልናስር በኩል የተቀላቀለው። ለማንኛውም የተጫዋቹ ቆይታ 100% እርግጥ አይደለም እየተባለ ነው። ከወዲህ ደግሞ ሮናልዶ ከዋክብትን አምጡና ኮንትራቴን ልፈርም እያለ እንደሆነ ይታወቃል። ስለዚህ የዡዋን ዱራን ጉዳይ ይጠበቃል በቀጣይ ቀናት። በርከት ያሉ የአረብ የመገናኛ ብዙሃን ግን መረጃውን በስፋት ይዘውት ወጥተዋል። ሮቤርቶ ማርቲኔዝ ክርስቲያኖ ሮናልዶ በእኔ ጊዜ ለፖርቱጋል አጥቂ ሆኖ በ25 ጨዋታ 20 ገቦችን አስቆጥሯል። ይህን የሚያደርግ ሌላ አጥቂ ስለመኖሩ እርግጠኛ አይደለሁም ብሏል። ከአንድ ጋዜጠኛ ጋር ቆይታ ነበራቸው። ዋንጫው ይገባናል፣ በተለይም እንደ ሮናልዶ ላለ ተጫዋች የሚገባ ዋንጫ ነው ብሏል። የፖርቱጋል ስብስብ እንዳጠቃላይ ዋንጫውን ለማንሳት በቂ ነበርም ሲሉ ነው የተደመጡት። ሁለቱም ጨዋታዎች በተለይም በግማሽ ፍጻሜም ጀርመንን ያሸነፍንበት መንገድ ከስፔንም ጋር የነበረው ጨዋታውን ለማሸነፍ ምን ያህል ቁርጠኛ እንደነበርን የሚያሳይ ነው ብሏል። እሳቸው ሮቤርቶ ማርቲኔዝ ግን ከምንም በላይ CR7 ሮናልዶ በሳቸው ቡድን ውስጥ በ9 ቁጥር ሚና ያበረከተላቸውን ነገር ሌሎች አጥቂዎች ስለማረጋቸው እርግጠኛ ለመሆናቸውን ተናግረዋል። በ25 የሳቸው ዘመነ ጨዋታ ሮናልዶ 20 ግብ አስቆጥሯል። በእርግጥ ንጻሬው ራሱ እጅግ በጣም የተለየ የሚባል ነው። ሮናልዶ በፍጻሜውም ጨዋታ ግብ አስቆጥሮላቸዋል። በግማሽ ፍጻሜው ጨዋታ ጀርመን ላይ ግብ አስቆጥሯል። ከኦፍሳይድ ራሱን የጠበቀበት መንገድ ደግሞ በሁለቱም ጨዋታ ላይ ሀገሩን አንዴ ለፍጻሜ እንድትበቃ አንዴ በፍጻሜው እንድትነግስ ያደረገበት ነበር። ውድ ቤተሰቦቻችን ቃል ስፖርት ዩቲዩብ ቻናላችን ላይ ትገኛላችሁ። ከሀገር ቤት እስከ ባህር ማዶ የተመራረጡ ስፖርታዊ ጥንቅሮችን እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ታላላቅ ክለቦች ወቅታዊ የዝውውር መረጃና ዕለታዊ ቡድን ዜና ወዳገኘናቸው ጥንቅሮቻችን እንሻገር። እናንተ ደግሞ እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ እና ሼር ማድረግ እንዳይረሳ። ዴቪድ ኦርኔስቴም ክሪስታል ፓላስን ለመግዛት በርካቶች እንደሚያሰፈስፉ ከጠቀሰ በኋላ የቅርጫት ኳስ ታዋቂው ተጫዋች ጄሚ ቡትለር ይህንን ክለብ ለመግዛት ደግሞ ፍላጎት እንዳለው ይፋ አድርጓል። 43% ድርሻ ነው መግዛት የሚፈልገው የአክሲዮን ድርሻውን ወደ 200 ሚሊዮን ዩሮ ደግሞ 43% ድርሻ ለመግዛት ፍላጎት እንዳለው ይፋ ተደርጓል። ክሪስታል ፓላስ በቀጣዩ ውድድር ዓመት የአውሮፓን ትኬት በኤፍኤ ካፕ በኩል እንደቆረጠ ይታወቃልና ዴቪድ ኦርኔስቴ ለዘ አትሌቲክ እንደጻፈውም ከሆነ 43% ድርሻ ለመግዛት ጄም ቡትለር በተጨማሪም በርከት ያሉ ታዋቂ ግለሰቦች በድርድር ላይ መሆናቸው ይፋ ተደርጓል። ስለሆነም ፓላስ በቀጣይ 43% ድርሻ የመሸጥ ዕድሉ ሰፊ ነው ተብሏል። ቶማስ ፍራንክን አዲሱ አሰልጣኝ ለማድረግ ስራዎችን እየሰራ የሚገኘው ቶትናም ሆትስፐርስ ከባየር ሙኒክ በውሰት ያመጡት ማቲያስ ቴሌን ኮንትራት ቋሚ ማድረግ እቅድ አላቸው እየተባለ ይገኛል። በነገራችን ላይ ካስታወሳችሁም በባየር ሙኒክ ቤት ሳለይን ተጫዋች አስቀድሞ ዩናይትድ ለመግዛት በርካታ ጥረት አድርጎ አልተሳካለትም ነበረ። በኋላም ላይ ተጫዋቹ በባየር ሙኒክ ቆይቶ ግን በቂ መጫወቻ ጊዜን አለማግኘቱ ተከትሎ ነበረ ወደ ቶትናም ሆትስፐርስ በውሰት የመጣው። እናም ተጫዋቹ የውሰት ኮንትራቱ አሁን ላይ መጠናቀቁን ተከትሎ በቶትናም ቤት አዲስ ኮንትራት የማስፈረምና ቋሚ ማድረግ እቅድ አላቸው ተብሏል። አዲሱ አሰልጣኝ ደግሞ ሞርዚ ውሳኔ ላይ ይሳተፋል ተብሎ ይታሰባል። ያው አዲሱ አሰልጣኝ ይሆናል ተብሎ የሚጠበቀው ቶማስ ፍራንክ እንደሆነ ይታወቃል። በቶትናም ሆትስፐርስ ቤት እንደ ፋብሪዚዮ ሮማኖ ዘገባ ከሆነ ታዲያም ቶማስ ፍራንክን በቶትናም ሆትስፐርስ ሊነጠቁ ከጫፍ የደረሱት ብሬንትፎርዶች ስኮት ፓርከርን አዲሱ የብሬንትፎርድ አሰልጣኝ አድርጎ የመሾም እቅድ አላቸው ተብሏል። ድርድሮች እየተደረጉ ነው። በርካታ አማራጮችን ይዘዋል። በእርግጥ ብሬንትፎርዶች እንግዲህ ስኮት ፓርከር ግን ዋነኛው እቅድ ናቸው ተብሏል።
በተለይም የሚያገኙት ካሳ ጠቀም ያለ ነው። ከቶማስ ፍራንክ 10 ሚሊዮን ፓውንድ አካባቢ ያገኛሉና ጠቀም ያለ ገንዘብ ነው። ለማንኛውም ፋብሪዚዮ ሮማኖ ስኮት ፓርከር ዋነኛው እጩ ነው ብለዋል። አልሂላሎች በርካታ ተጫዋቾችን በአውሮፓ እንግዲህ ዞረው ተዛዙረው ገንዘብን ማቅረበው ካልተሳካላቸው በኋላ በሲቲ ቤት የመጨረሻ ዓመቱ ላይ የሚገኘውን ቤርናንዶ ሲልቫን ሁኔታ እየተከታተሉ ነው። የማንቸስተር የአማካይ ስፍራ ተጫዋች ቤርናንዶ ሲልቫ በቀጣዩ ውድድር ዓመት የክለቡ አካል ስለመሆኑ እስካሁን የተረጋገጠ ነገር የለም። በቀጣዩ ውድድር ዓመት ኮንትራት ነፃ ይሆናል። በዚህ ምክንያት ተጫዋቹ ኮንትራቱን ወይ በዚህ ክረምት ማራዘም አለበት አሊያም መሸጥ አለበት። በቀጣይ ቀናት በትልቁ ይጠበቃል። አልሂላሎች ሁኔታውን በንቃት እየተከታተሉ እንደሆነ ቲም ቶክ ነው በፊት ገጹ ላይ ይዞት የወጣው። ሪያን ቸርኪ ከፊርማው በኋላ በትላንትናው ዕለት የመጀመሪያውን ልምምድ በማንቸስተር ሲቲ ከቡድን አጋሮቹ ጋር አድርጓል። እንግዲህ ምን ያህል የግብ አስተዋጽኦን በቀጣይ ዓመት ያበረክታል ለሲቲ የሚለው ይጠበቃል። እሱ በ2024/25 የውድድር ዓመት ሪያን ቸርኪ በ32 ጨዋታ በ32 የግብ አስተዋጽኦ አበርክቷል። በ44 ጨዋታ ላይ ለኦሎምፒክ ሊዮን የ21 ዓመቱ ተጫዋች እጅግ በጣም አስደናቂ ጊዜን ሲያሳልፍ በ44 ጨዋታም 12 ግብ 20 አሲስት አለው። በተለይም አሲስት የማድረግ ንጻሬው ፍጹም የተለየ ነው። ያውም ኤርሊንግ ብሮት ሃላንድ ባለበት ማንቸስተር ሲቲ ውስጥ እንደዚህ አይነት ተጫዋች መጨመር ለሲቲ ሌላ የግብ ብዛትን የሚጨምር ወሳኝ ምዕራፍ ነው ማለት ይቻላል። ለማንኛውም 20 አሲስት 12 ጎል የነበረው ሪያን ቸርኪ በትላንትናው ዕለት ከቡድኑ ጋር የመጀመሪያውን ልምምድ አከናውኗል። በማንቸስተር ሲቲ በኩል በክለቦች ዓለም ዋንጫ ውድድር ላይ የሚጠቀሙበትን የቡድን ስብስብ ይፋ አድርገዋል። በስብስቡ ላይ ይፋ ሲያደርጉ ታዲያ አዲስ ፈራሚዎቹ መለያ ቁጥርም አበረክቷል። ታይጃኒ ራይንደርስ 4 ቁጥር መለያ ተሰጥቶታል። ሪያን ቸርኪ 29 ቁጥር መለያን ይለብሳል። ሪያን አይት ኑሪ 21 ቁጥር መለያን ይለብሳል። ከቼልሲ ያመጡት ቁጥር 3 ግብ ጠባቂያቸው ማርኮስ ቤተሊን 13 ቁጥር መለያን የሚለብስ ይሆናል ማለት ነው። ስለዚህም ኤደርሰን ኦርቴጋና ቤትሊን ግብ ጠባቂ ሆነው ወደ አሜሪካ እንደሚያቀኑ ተረጋግጧል ማለት ነው። ስለዚህ አዲስ ፈራሚዎቹን ሪያን አይት ኑሪን ጨምሮ እንደዚሁም በግብ ጠባቂ ቤትሊን ተካቷል። እነ ሪያን ቸርኪም እንደዚሁም ደግሞ ታይጃኒ ራይንደርስም በዝርዝር ውስጥ ተካቷል ማለት ነው። ስለዚህ ጠንካራውን ስብስብ በዓለም ክለቦች ዋንጫ በጆሴፍ ፔፕ ጋርዲዮላ በኩል ምንመለከት ይሆናል። ሲቲ ቤት 25 ዓመት ወደኋላ እንመለስ። ውድ ቤተሰቦቻችን 25 ዓመት ወደኋላ ስንመለስ አንድ ሰው ለሲቲ ይፈርማል። አልፊፍ ሃላንድ የኤርሊንግ ብሮት ሃላንድ አባት ነው። ልክ በዛሬዋ ቀን ከ25 ዓመት በፊት ነበር ለሲቲ ፊርማቸውን አኑሮ የተጫወቱት። ከ25 ዓመት በኋላ ደግሞ ልጃቸው በሲቲ ቤት ነግሷል። በእንግሊዝ ፕሪሚየር ሊግ ታሪክ በአንድ የውድድር ዓመት በርካታ ግቦችን ያስቆጠረ፣ በሁለት ተከታታይ ዓመት የወርቅ ጫማውን የወሰደ፣ በሲቲ ተከታታይ የፕሪሚየር ሊግ ድል ላይ በጣም ወሳኝ የነበረ ልጅ አላቸው አሁን ኤርሊንግ ብሮት ሃላንድ። እሳቸው ከ25 ዓመት በፊት ግን ይህን ውሃ ሰማያዊ መለያ ለብሰው ለመጫወት ፊርማቸውን ያኖሩት ልክ በዚች ቀን ነበር። በቼልሲ በኩል በርካታ ተጫዋቾቻቸውን ትተው ወደ አሜሪካ ካቀኑ በኋላ ክለቦች ተጫዋቾቹን ለማስፈረም ጥረት ማድረግ ጀምረዋል። አንደኛው አክሰል ዲሳሲ ነው። በእርግጥ ቼልሲም ይሄን ያደረገበት ወይም ትቷቸው የሄደበት ምክንያት ክለብ እንዲያፈላልጉ ነበረ። አክሰል ዲሳሲን በተመለከተ ታዲያ ዩቬንቱስ ዋነኛው ፈላጊ ሆኖ ብቅ ብሏል። በተለይም በተጫዋቹና በቼልሲ መካከል ከስምምነት እንደደረሱ ይታወቃል ክለቡን እንዲለቅ። ስለሆነም ክለቡን ሲለቅ መዳረሻው እርግጥ ባይሆንም ዩቬንቱሶች የተጫዋቹ ፈላጊ ሆነው ብቅ ብለዋል። ኤንዞ ማሬስካ ጋዜጣዊ መግለጫ ሲሰጡ ነበረ። ሉዊስ ኤንሪኬን አድንቀዋል። በተለይም ፒኤስጂን ገንብቷል። እኔም በራሴ መንገድ እሱ እንደሰራው በትንሹ በቼልሲ ቤት መስራት ሞክሬያለሁ። አሁን ትልቁን ቡድን ለመገንባት በጊዜ ሂደት ላይ ነኝ ብለዋል። እንደ ሮል ሞዴል የሚወስዱትም የሉዊስ ኤንሪኬውን ቡድን ፓሪስ ሰን ዠርሜን መሆኑን አረጋግጧል። በእርግጥ በርካታ ዝውውሮችን እየፈጸሙ ይገኛሉ። የቼልሲ ዝውውር መስኮት ገና አላበቃም ብሏል ቤን ጃኮብስ በራሱ። እንግዲህ ሁለተኛው ዝውውር ሲከፈት ማለትም ከሰኞ በኋላ የቼልሲ ዝውውር መስኮት ዳግም እንግዲህ እንቅስቃሴ ይጀምራል ተብሎ ይጠበቃል። በተለይም እንኳን እንዳላቸው ግን አንድ ግብ የመስመር አጥቂን ይፈልጋሉ ተብሏል ቼልሲዎች። ይህን ለማድረግ እንደሚንቀሳቀሱም ቤን ጃኮብስ አረጋግጧል። ስለዚህ ሁለተኛው የዝውውር መስኮት በቼልሲም ትልቅ አብዮት ይሆናል ተብሎ ይታሰባል። ቼልሲ ከሚፈልጋቸው ተጫዋቾች ውስጥ ሁጎ ኤኪቲኬ አሁንም በዝርዝራቸው ውስጥ አለ።
ግን ደግሞ ዝውውሩ ላይ ሊቨርፑልም ይገባበታል እየተባለ ነው። ሊቨርፑል ከአጥቂ ስፍራ ጋር በተያዘ ስሙ ከኢሳክ ጋር ቢያያዝም ሁጎ ኤኪቲኬንን በተመለከተ ፍላጎት እንዳለው ቤን ጃኮብስ አስነብቧል። ምንም እንኳን ቼልሲ አጥቂ ለማስፈረም በገበያው ላይ ቢሆንም ግን አሰልጣኝ ማሬስካም ለጃክሰን ልዩ ፍቅር አላቸው ነው የተባለው። በተለይም ተጫዋቹ ላይ ከፍተኛ የሆነ እምነት አላቸው። ናም ከሊያም ዴላፕ በተጨማሪ አጥቂ ለማምጣት ቼልሲዎች አሁን ጥርጣሬ እንዲገባቸው ሆኗል የተባለው። በተለይም በርካታ የቼልሲ ደጋፊዎች ሊያም ዴላፕን አስፈርሙ የ9 ቁጥር መለያ ከተሰጠው በኋላ አዲስ የ9 ቁጥር ስለማምጣቱ ክለባቸው እርግጠኛ አይደሉም ነው የተባለው። በተለይ መረጃውን ይዞት የወጣው ቤን ጃኮብስ በስብስብ ውስጥ እንደ ጃክሰን አይነት ተጫዋች አለ። አሁን ደግሞ ሊያም ዴላፕ ተጨምሯል። በአስተኛ 9 ቁጥር ላይ ክሪስቶፈር ንኩንኩ አለ። ስለመቀጠሉ ስለመቆየቱ እርግጥ እንዳይሆን ያደረገው ነገር የዓለም ክለቦች ዋንጫን እንዲሳተፍ የቡድኑ አካል ማድረጋቸው ነው። ለማንኛውም ቼልሲዎች በተለይም በርካታ የቼልሲ ደጋፊዎች 9 ቁጥር ዳግም ስለመምጣቱ ክለብ ውስጥ እርግጠኛ አይደሉም ብለዋል። ሌላው ጆርጅ ፒትሮቪችም ከቼልሲ ዓለም ክለቦች ዋንጫ ስብስብ ውጭ ከተደረገ በኋላ በሁለቱ መካከል በተደረገ ውይይት መቀነሱን ነው በርካታ ምንጮች እያረጋገጡ የሚገኙት። ጆርጅ ፒትሮቪች እና በቼልሲ መካከል የነበረው ውይይት ቁጥር 1 ግብ ጠባቂ ስለመሆን ነበረ። ነገር ግን ቼልሲዎች 100% ዋስትና እንደማይሰጡት ካስረዱት በኋላ ያንን ፍላጎቱን ሊያሟላ እንደማይችል ተነግሮታል። በቼልሲ በኩል በኤንዞ ማሬስካም በኩል ሁለት ወገኖች መካከል ምንም አይነት ችግር አልተፈጠረም። ያንዳቸውን ውሳኔ ያከብራሉ የተባለው። ስለሆነም ጆርጅ ፒትሮቪች ክለቡን በቋሚነትም ሊለቅ የሚችልበት ሰፊ ድል እንዳለም ጭምር ነው የተዘገበውና ተጫዋቹ በቼልሲ ስለመቆየቱም 100% እርግጠኛ መኮን አልተቻለም። ሌላው ዌስሊ ፎፋና በቼልሲ ስብስብ ውስጥ እንደሌለ ይታወቃል። ይህ ተጫዋች ደግሞ ራሱን እንዲያሻሽልና በቀጣዩ ውድድር ዓመት በክለቡ መቆየት የሚያስችለው ጥንካሬ ላይ እንዲገኝ መቀነሱን ዴይሊ ሜል ነው ያስነበበው። ስለዚህ በቼልሲ ቤት ውስጥ በርካታ ተጫዋቾች ሲቀነሱ የዌስሊ ፎፋና በትልቁ ይጠቀሳል። በርካታ የዜና ምንጮች ላይ ግን በስፋት እየተዘገቡ ያሉት እነ ጆዋ ፍሌክስ እነ ራሂም ስተርሊንግ ፒትሮቪች አይነት ናቸው። ግን ዌስሊ ፎፋና በራሱ አንዱ የተቀነሰ ነው። በእርግጥ ይህ ተጫዋች ስሙ በስፋት ከኦሎምፒክ ማርሴ ጋርም እየተያዘ እንደሆነ ይታወቃል። ፔድሮ ኔቶ ፉልሃም ላይ ያስቆጠራት ግብ የ2024-25 የወንዶች የቼልሲ ምርጥ ግብ ተብላ ተመርጣለታለች። ስለሆነም የቼልሲ የዓመቱ ምርጥ ግብ የፔድሮ ኔቶ ግብ ሆና ተመርጣለች። ፉልሃም ላይ ነበረ በጣም በአስደናቂ ሁኔታ አክርሮ መጥቶ ያስቆጠራት። ለማንኛውም ቼልሲዎች ከዚህ የተለየ ግብ ከነበራችሁ ግን በሐሳብ መስጫ ሳጥናችን ላይ ልታደርሱን ትችላላችሁ። የጀርመን ቡንደስሊጋው ክለብ ባየርን ሊቨርፑልን የሊቨርፑሉ ተጫዋች ዣረል ኳንሳ ለማስፈረም ፍላጎት እንዳላቸው በምሽት መረጃችን በስፋት ለመረጃ ተከታታዮቻችን አድርሰን ነበር። የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን አሁን ላይ ታዲያ የመርሳይዱ ክለብ ሊቨርፑል ከክለቡ አካዳሚ የወጣውን ዣረል ኳንሳን ምንም እንኳን ኮንትራቱን ቢያራዝምም 40 ሚሊዮን ፓውንድ እስካገኘበት ድረስ ለመሸጥ ዝግጁ ነው ተብሏል። የ2 ዓመት ተከላካይ ዣረል ኳንሳ በሚቀጥለው የውድድር ዓመት ተጨማሪ የጨዋታ ሰዓት ማግኘት መፈለጉ ደግሞ ለሽያጩ ምክንያት ነው እየተባለ ነው። በሚቀጥለው ዓመት በአሰልጣኝ አርኔ ስሎት እቅድ ውስጥ መሆኑ የተገለጸው ዣረል ኳንሳ በቅርቡ በሊቨርፑል የረጅም ጊዜ ኮንትራት ቢፈርምም የመጫወቻ ደቂቃን ግን ቀጣይ ዓመት የማግኘት 100% ዋስትና የለውም። 40 ሚሊዮን ፓውንድ ያቀረበ ክለብ ካለ ግን እና ተጫዋቹ ፍላጎት ካለው ሊሄድ ይችላል። ባየርን ሊቨርፑልን የጆናታን ተተኪ ማድረግ ይፈልጋሉ። ግን ይህ ዝውውርም ፍለረን ወር ዝውውር ጋር በፍጹም የሚገናኝ አይደለም። አምስቱ ታላላቅ የአውሮፓ ሊጎች ውስጥ አማካኝ ስፍራ ላይ የተጫወቱ በ90 ደቂቃ በርካታም ኳሶችን ወደ ተቃራኒ ግብ ክልል ይዞ በፍጥነት በመግባት ፍለረን ወርዝን የሚስተካከለ ተጫዋች አናገኝም። ውድ ቤተሰቦቻችን በዚህ ረገድ እጅግ በጣም አስደናቂ የሚባል ሚና አለው። ከሱ ቀጥሎ የምናገኛቸው እነ ዲዛይር ዱዊ እነ ዲዮፍን ማግኘት እንችላለን። ከዛ በተጨማሪ እነ ከቫራታስ ኬሊያንም ይገኛሉ። ኢንሲሶን በተጨማሪነት አለ። ነገር ግን በተጠናቀቀ የውድድር ዓመት የባየርን ሊቨርፑልን አሁን የሊቨርፑል ተጫዋች ለመሆን የተቃረበውን ፍለረን ወርዝን የሚስተካከል አንድም ተጫዋች የለም። በዚህ ውድድር ዓመት በአውሮፓ አምስት ታላላቅ ሊጎች ውስጥም በየጨዋታ ብዙ የግብ አስተዋጽኦን ያደረጉ ተጫዋቾችን ካየን በሱ ዕድሜ ደረጃ ፍለረን ወርዝ 0.84፣ ቡካዮ ሳካ 0.83፣ ኮል ፓልመር 0.65 ነው።
ሌላ በጣም አስደናቂ ነው። ከ22 ዓመት ታች ከሆኑ የአማካይ ስፍራ ተጫዋቾችም በአውሮፓ 5 ታላላቅ ሊጎች ውስጥ ብዙ የግብ አስተዋጽኦ ያለው እሱ ነው። 22 አለው። ሪያን ቸርኪም 19 ያለው። እንግዲህ በትልቁ በሊቨርፑል ቤት እንድንጠብቀው የሚያደርገው ቁጥር ያለው ፍሎሪያን ዌርዝ ይዝውር በቀጣይ ሰዓታት ውስጥ በትልቁ ይጠበቃል። ኤስ ሚላን እና ናፖሊ የዳርዊን ኑኔዝን ሁኔታ ሌላ የሚከታተሉ ትልቅ ክለቦች ሆነው ብቅ ብለዋል። ከጣሊያን ሴሪ ናፖሊ እና ሚላንን ሰማን። ከወደ ስፔን አትሌቲኮ ማድሪድ አለ። ከሳውዲ ፕሮ ሊግ ደግሞ አልሂላል በዋነኝነት የተጫዋቹ ፈላጊ ናቸው። ስለሆነም ለሊቨርፑል ጥሩ አጋጣሚ ተፈጥሯል። ጨረታው ሰፍቶላቸዋል። 70 ሚሊዮን ፓውንድ ይፈልጋሉ። ከአውሮፓ ክለቦች ውስጥ ይህን ገንዘብ ያገኙታል ተብሎ አይታሰብም። በትልቁ ከወደ አረብ የሚመጣ ጥያቄ ካለ ብቻ ነው ይህን ገንዘብ ሊያገኙ የሚችሉት። ለማንኛውም የዳርዊን ኑኔዝ የሊቨርፑል ቆይታ ነገር 100% ባልተረጋገጠበት ሰዓት ሚላን ናፖሊ በአትሌቲኮ ማድሪድ በኩል ፍላጎቶች እንዳሉ በስፋት እየተሰማ ይገኛል። ዴቪድ ኦርኔስቴ ሌላው ከሊቨርፑል ጋር ይዞት በወጣው መረጃ መሰረት አሁንም ቢሆን ቪት ጄሮስ በሊቨርፑል ቤት ያለው ሶስተኛ ግብ ጠባቂ በውሰት ክለቡን ሊለቅ የሚችልበት ሰፊ ዕድል እንዳለ አስነብቧል። ለዴቪድ ኦርኔስቴ ዘገባ ከሆነ የ3 ዓመቱ ግብ ጠባቂ በፕሪሚየር ሊግ መቆየት ቢፈልግም አሁን ላይ ግን አያክሶች ዋነኛ እቅዳቸው አድርገውታል። በተለይም የቀድሞ የሊቨርፑል ምክትል አሰልጣኝ የነበረው ጆን ሄቲንጋ ግብ ጠባቂውን መፈለጉን ተከትሎም የጨዋታ ደቂቃ ይሰጠዋል በሚለው መስፈርት መሰረት በሊቨርፑል ይሄን አያገኝምና ወደ አያክስ ሊያመራ ይችላል እየተባለ ነው። ለማንኛውም በዝውውሩ ላይ አያክስ ከየትኛውም ክለብ በተሻለ ተጫዋቹን ለማሳመን ስራዎችን እየሰራ መሆኑን ነው ዴቪድ ኦርኔስቴ በፊት ገጹ ላይ ይዞት የወጣው። ምሽት በነበረው ሰበር መረጃችን ጌኬሬስክና ስፖርቲንግ ሊዝበን ጌኬሬስክና የስፖርቲንግ ዳይሬክተሩ የስፖርቲንግ ሊዝበን ስፖርቲንግ ዳይሬክተር የገቡበትን ሰጣ ገባ እንደውም እሳቸውን ሊይዟቸው ከ100 ሚሊዮን ፓውንድ በላይ ሁላ ላንሸጠው እንችላለን የቃል ስምምነት የለንም ብለው ነበረ በጋዜጣዊ መግለጫ በብስጭት ሲናገሩ የነበረው። የምሽት መረጃችን ላይ በስፋት ተከታተላችሁታል ብለን እናስባለን። ተጨማሪ መረጃ እናደርሳችሁ ከጄኬሬስክ ጋር በተያያዘ ሲኤንኤን ፖርቱጋል እንግዲህ ወኪሉ እንግሊዝ ይገኛል ማለቱንም በምሽት መረጃችን ነግረናችኋል። በእንግሊዝ ዋነኛ እቅዱ የወኪሉ መገኘት ታዲያ ከአርሰናል ሰዎች ጋር ውይይት ላይ ማድረግ ነው። ከዛ በኋላ ወደ ዩናይትድ ሄዶ ድርድር ውይይትም ሊያደርጉ ይችላሉ ተብሎ ይታሰባል። የጌኬሬስክ መዳረሻ 100% እርግጥ አይደለም። እናም በርከት ያሉ የዜና ምንጮች ወኪሉ በእንግሊዝ ነው የሚለውን የሲኤንኤን ፖርቱጋል እና የሪካርዶ ፖርቱጋል ጋዜጣዎችን ዘገባ ዋቢ ያደርገውም በአርሰናል ቤት ሁለተኛው አማራጭን በተለይም ከቤንጃሚን ሼሽኮ ቀጥሎ የተያዘውን ሁለተኛ አማራጭ በቀጣይ ማግኘት ስለሚቻልበት ሂደትና ስለ ቡድኑ እቅድ ሁኔታ ለማነጋገር ወኪሉ መገኘቱ ዝውውር ላይ እንደ አንድ እርምጃ ሊወሰድ ይችላል እየተባለ ይገኛል። በዚህ ረገድ አርሰናል ለተጫዋቹ እንግዲህ ትልቁ ፕሮጀክታቸውም ማይክል አርቴታ ያቀርባሉ ተብሎ ሲታሰብ ማንቸስተር ዩናይትድ ሩበን አሞሪም፣ አርሰናል ደግሞ የአውሮፓን ትኬት እንደ ማማለያ ይዘው ለተጫዋቹ ያቀርባሉ ተብሎ ይታሰባል። ለማንኛውም የዚህ ተጫዋች መዳረሻ ነገር አሁንም 100% እርግጥ አይደለም። ወኪሉ በእንግሊዝ ተገኝቷል። አርሰናልንም ዩናይትድንም ያነጋግራል የሚለው መረጃ ግን በስፋት እየተነገረ ያለ መረጃ ነው። ከታማኝ የዜና ምንጮች ተጨማሪ መረጃ ካገኘ እንነግራችኋለን። በእርግጥ እነ ሪካርዶ ፖርቱጋልም እነ ሲኤንኤን ፖርቱጋልም ታማኝ ከሚባሉ የፖርቱጋል የመገናኛ ብዙሃን ውስጥ የሚጠቀሱ ናቸው። ዴቪድ ኦርኔስቴ ሌሮይ ሳኔ ወደ ጋላታሳራይ እንደሚያመራ ከተረጋገጠ በኋላ አርሰናል በዝውውሩ ላይ ፍላጎት ይኖረው እንጂ ተጫዋቹን ለማስፈረም ምንም አይነት ጥረት አለማድረጉን አረጋግጧል። ሌሮይ ሳኔን ግን በፍላጎት ደረጃ አርሰናል ፈላጊ ነበረ። ነገር ግን አሁን አርሰናል ሌሮይ ሳኔን እንደማያገኝ ተረጋግጧል። ሌሎች ተጫዋቾች ላይ ትኩረት ያደርጋል ብሏል ዴቪድ ኦርኔስቴ። ሌላው ዴቪድ ኦርኔስቴ ይዞት የወጣው መረጃ አሁንም ቢሆን ማይክል አርቴታ በክንፍ አጥቂነት ኒኮ ዊሊያምስን በባየር ሙኒክ ሌሮይ ሳኔን በጋላታሳራይ እንደሚያጡ ፍንጭ ከተገኘ በኋላ ሙሉ ትኩረታቸው ያለው አሁንም ሮድሪጎ ላይ ነው ብለዋል። እነ ዴቪድ ኦርኔስቴም እነ ቤን ጃኮብሰን መረጃውን ይዞት ወጥተዋል። አርሰናል በዋነኝነት አሁንም የሮድሪጎን ጉዳይ መከታተሉን ቀጥሏል። እቅዳቸው እሱ ስለሆነ ሌሎች ዝውውሮች ላይ በፍጥነት መስራት ያልቻሉት ምናልባት ግን ሮድሪጎ በዛው ቢቆይስ በሪያል ማድሪድ ፍላጎቱ እንዳለው ተጫዋቹ አረጋግጧል። ዣቪ አሎንሶ ቢያቆየው አርሰናል ወደ ሌሎች አማራጮች እንዳይሄድ በጣም ይዘገያል። ምክንያቱም የሚፈልጋቸው የነበሩት ሌሮይ ሳኔም እንደዚሁም ኒኮ ዊሊያምስም ያመልጡታልና
ምናልባት እዚህ ዝውውር ላይ መቆየቱ አርሰናል ዋጋ እንዳያስከፍለው ስጋት አለ። ምንም አይነት እንቅስቃሴ እንዳያደርግ ደግሞ ከክለቡ ሪያል ማድሪድ ጋር ይልቀቅ ይቆይ የሚለው ነገር እርግጥ አይደለምና አርሰናሎች በራሳቸው ገፍተው መሄድ ያልፈለጉበትም ጉዳይ የዝውውር ሂሳቡ እጅግ በጣም ከፍ ያለ ነው። እስከ 100 ሚሊዮን ፓውንድ ነውና ከሪያል ማድሪድ እስኪገፋ እየጠበቁት ነው። በነገራችን ላይ ዣቪ አሎንሶ ፊት መስመሩ ላይ ፍራንኮ ማስታንቱሮን መካተቱ ለአርሰናል እዚህ ዝውውር ላይ ሌላ ተስፋ እንዲያደርጉ ያደረጋቸውም ጉዳይ እንደሆነ ነው ዴቪድ ኦርኔስት ያስነበበው። የቀድሞ የአርሰናል አማካይ ራይ ፓርሎር ግሪሊሽ ግልጽ ተሰጥኦ ቢኖረው ወደ አርሰናል ግን እንዲመጣብን አልፈልግም ብሏል። ተጫዋቹን ማስፈረም በፍጹም ክለቤ የለበትም እያለ ነው። በቀድሞ ክለቡ ዙሪያም ሐሳቡን ያጋራው የቀድሞ አማካይ ተጫዋቹ አሁን በእንግሊዝ ፕሪሚየር ሊግ ውስጥ ተፎካክሮ መጫወት የሚችልበት ደረጃ ላይ አይደለም። አርሰናል ከራሂም ስተርሊንግ ዝውውር ብዙ መማር አለበትና በፍጹም ጃክ ግሪሊሽ ወደ ቡድኑ መምጣት የለበትም ብሏል። ከሰሞኑ ጃክ ግሪሊሽ ከትልቅ ክለቦች ጋር ስሙ ይያዝ እንጂ ከአንድም ክለብ ጋር ወኪሉ የሚሆኑ ተጫዋቹ ድርድር እንዳላደረጉ ይታወቃል። አስቀድሞ ማንቸስተር ዩናይትድን መቀላቀሉ የታወቀው ፓራጓይ ወጣት ተከላካይ መስመር ተጫዋች ዲያጎ ሊዮን ዝውውር በዚህ ወር ይፋ ይደረጋል ተብሎ ይጠበቃል። ያው እኛ መረጃውን ነግረናችሁ ነበር በዚህኛው ወር ላይ ይፋ እንደሚደረግ። ስለሆነም ዝውውሩ በዚህ ወር ይፋ ተደርጎ ተጫዋቹ በቀጥታ ወደ አካዳሚ ይቀላቀላል ተብሎ ይጠበቃል። በተመሳይ በዚህ ወር እንግዲህ ለማንቸስተር ዩናይትድ ፊርማውን ያኖረው ድንቁ ወጣት ተጫዋች 18 ዓመቱ ፈረንሳይ ፊት ወሰር ተጫዋች ኤንዞ ካይና ቢየክም ከዲያጎ ሊዮን ጋር እንግዲህ በቀጥታ ወደ ታዳጊ ቡድን የሚቀላቀል ይሆናል። በተጨማሪም ተጫዋቹ አቅሙ የበለጠ እንዲያሻሽልና ልምድ እንዲያካብት በውሰት ሊሰጥ የሚችልበት እድል አለ እየተባለ ነው። የ18 ዓመቱ ፈረንሳይ ፊት ተጫዋች ኤንዞ ካይና ቢየኪም በነፃ ዝውውር ማንቸስተር ዩናይትድ ያገኘው በጣም አስደናቂ የሚባል ተጫዋች ነው። በሩበን አሞሪም ቡድን ውስጥ 2028 የእንግሊዝ ፕሪሚየር ሊግን ዋንጫ ማንሳት በሚለው ፕሮጀክት ውስጥ ወጣት ተጫዋቾችን የማሰባሰብ ሂደቱ አሁንም በስፋት እንደቀጠለ ነው። ሌላው ትላንት በነበረን የምሽት መረጃችንም ነግረናችሁ ነበረም ዩናይትድ ሰፊ ድርድር ሲያደርግ የነበረበት ተጫዋች የማስፈረም ሂደትን ከስምነት ደርሷል። ማንቸስተር ዩናይትድ የ16 ዓመቱ ተስፈኛውን ታዳጊ ሃርሊን ጄምስን ከሳውዝሃምፕተን ለማስፈረም ነው ከስምነት የደረሰው። ማን ዩናይትድ ለዝውውሩ 1 ሚሊዮን ፓውንድ የሚከፍል ይሆናል። 20% ከወደፊት ሽያጩ ላይ ሳውዝሃምፕተኖች የሚያገኙ ይሆናል። በቀጥታም ይህ ታዳጊም አካዳሚውን የሚቀላቀል ይሆናል። ስለዚህ ሌላኛው የሩበን አሞሪም የወደፊት የቡድን ግንባታ አካል የሚሆን ተጫዋች ተገኝቷል ማለት ነው። ወጣቶች ላይ ትኩረት ማድረግ በማንቸስተር ዩናይትድ በኩል ትኩረት ያደረገበት ዋነኛው ስራ ሲሆን በቼልሲ ደግሞ አስተውላችሁ ከሆነ ተጫዋቾችን የረጅም ዓመት ኮንትራት አስፈርሞ በቡድን ውስጥ ረጅም ጊዜ ተጫዋቾች አብረው እንዲቆዩ የማድረግ ባህልን እያየን ነው። ዩናይትድ ቤት ደግሞ የአካዳሚ ተጫዋቾችን ለዋናው ቡድን የማጫወት ፖሊሲን በስፋት እያየን ነው። ለማንኛውም ሌላ ወጣት ተጫዋች በዩናይትድ እንመለከታለን፣ ሃርሊ ጄምስን ማለት ነው። ማኑኤል ኡጋርቴ ትልቅ ስህተት ነው የሰራው። በማህበራዊ ትስስር ገጹ ላይ ማንቸስተር ዩናይትዶች ዛሬ ይፋ ያደርጉታል ተብሎ የሚጠበቅ አንድ ነገር ነበር፣ ቀጣይ ውድድር ዓመት አዲሱን መለያቸውን። ታዲያ ዩናይትዶች በቀጣይ ውድድር ዓመት የሚጠቀሙበትን ማሊያ በዛሬው ዕለት ይፋ ለማድረግ ቀነ ቀጠሮ ቢይዙም ገና ክለቡ ዩናይትድ ይፋ ሳያደርግ ማሊያውን ለማስተዋወቅ የለበሰው ማኑኤል ኡጋርቴ በማህበራዊ ትስስር ገጹ ላይ ያጋራ። በርካቶች ከተቀባበሉት በኋላ እሱ ወዲያው ነበረ ከማህበራዊ ትስስር ገጹ ላይ ያጠፋው። ነገር ግን በርካቶች መለያውን ይዘውበታል ወይም በማህበራዊ ትስስር ገጾቻቸው ሌሎች አስቀርተውታል። እንግዲህ የፊት ገጹ ባይታይም መለያው ከጀርባውና ቁምጣው በዚህ መልኩ እንግዲህ በማህበራዊ ትስስር ገጹ ላይ ከተጋራ በኋላ ተለቋል። ለማንኛውም ማንቸስተር ዩናይትዶች ዛሬ በይፋ በራሳቸው ማህበራዊ ትስስር ገጽ ላይ አዲሱ መለያቸውን ይፋ ቢያደርጉም ኡጋርቴ ግን ትልቅ ስህተት መስራቱ ነው እየተዘገበ የሚገኘው። ከጄደን ሳንቾ ጋር በዝውውሩ በተመለከተ የቦሩሲያ ዶርትመንድ ስፖርቲንግ ዳይሬክተር መረጃ ይዘው ወጥተዋል። እንግዲህ ሴባስቲያን ኬል ይዘውት በወጡት መረጃ መሰረት ከጄደን ሳንቾ ጋር በተወሰነ መልኩም ቢሆን ጥሩ ግንኙነት አለን፣ ምክንያቱም ከሳንቾ ጋር በጣም የረጅም ጊዜ ታሪክ ስላለን በቅርብ እናወራለን። ነገር ግን በአሁኑ ሰዓት ሌሎች ቅድሚያ የምንሰጣቸው ትልቅ ጉዳዮች አሉብን ብለዋል። በቦሩሲያ ዶርትመንድ በተለይም የጄሚ ጌንትስን ወደ ቼልሲ የመሸኘት ሂደት በትልቁ ይጠበቃል በቦሩሲያ ዶርትመንድ እና አሁን በማንቸስተር ዩናይትድ የሚገኘውን ከጄደን ሳንቾ በፊት ሌሎች የሚቀድሙ ጉዳይ አለን ብለዋል። ጄደን ሳንቾ ጉዳይ በውስጥ ከምንነጋገረው ይልቅ በመገናኛ ብዙሃን በይበልጥ መረጃ ወጥቷል ብለዋል የቦሩሲያ ዶርትመንዱ ስፖርቲንግ ዳይሬክተር ሴባስቲያን ኬል። ከማንቸስተር ዩናይትድ ጋር በተያያዘ
በተያያዘ ውድ ቤተሰቦቻችን ያው ከቼልሲ ተጫዋቹ መመለሱን ተከትሎ ዩናይትድ ወደ ካዝኖ 5 ሚሊዮን ዩሮ የቅጣት ክፍያውን ተቀብሏል። በቀጣይነት ማንቸስተር ዩናይትድ ደግሞ ተጫዋቹን ለገበያ አቅርቦ ገዢ ይፈልጋል። ከቦሩሲያ ዶርትመንድ ጋር በስፋት ስሙን እንደሰማን ይታወቃል። ነገር ግን የሳውዲ አረቢያ ክለቦችም እዚህ ውስጥ መኖራቸው ሳይዘነጋ ማለት ነው ዩናይትድ ረብጣ ብሮችን ሌላ የሚፈልግበት ተጫዋች እንደሆነ ይታወቃል። ማንቸስተር ዩናይትድ የቪክተር ጊዮኬሬስን ጉዳይ በተለይ በእነኚህ 2 ቀናት እርግጠኛ ለመሆኑን ተከትሎ የብሪያን ምቤሞን ጉዳይ ቀድሚያ እንደሚሰጡት ነግረናችሁ ነበር። ከዛ በኋላ አጥቂ መስመር ላይ ያው ሪዮ ፈርዲናንድ እንዳይመጣብን ብሎ ነበር ቪክተር ጊዮኬሬስን ብዙ ምክንያቶችን ደርድሮ። ስለዚህ የሪዮ ፈርዲናንድ ሐሳብ እንግዲህ በተዘዋዋሪም ቢሆን እንግዲህ ፍላጎቱ ሊሳካለት ይችላል። ምክንያቱም ተጫዋቹ አሁን ለአርሰናል ደግሞ ሌላ የቀረበ አማራጭ መሆኑ አርሰናል ዳግም ወደ ዝውውሩ መመለሱ ዩናይትድ ወደ ቪክተር ኦስሜን ዝውውር እንዲመለስ ሊያደርገው ይችላል ነው የተባለው። ለቪክተር ኦስሜን ዝውውር ግን ማንቸስተር ዩናይትዶች 75 ሚሊዮን ፓውንድ የመክፈል ምንም አይነት ፍላጎት የላቸውም ለክለብ ናፖሊ። ከዛ ይልቅ ዩናይትዶች የተጫዋች ዝውውር አካል ማድረግ ይፈልጋሉ። በማንቸስተር ዩናይትድ በኩል የሆይሉንድ ጉዳይ እርግጥ ባይሆንም ሆይሉንድ ግን በኢንተር ሚላን ነው እየተፈለገ የሚገኘው 40 ሚሊዮን ፓውንድ ተለጥፎበታል። ተጫዋቹ ደግሞ በዩናይትድ መቆየት ይፈልጋል። ቀጣይ የዝውውሩ አካል ሊያደርጉት ይችላሉ። አሊያም ጆሽኮዋ ዜርኪዝ የዝውውሩ አካል ሊሆን ይችላል። በዩናይትድ በኩል ግን ያለምንም ጥርጥር 9 ቁጥር የማምጣት ሂደቱ ይቀጥላል። ተጫዋቾችንም በተለይም ጄደን ሳንቾ፣ አንቶኒ፣ ማርከስ ራሽፈርድን እንደዚሁም ደግሞ አሌያንድሮ ጋርናቾን ከክለቡ የማሰናበት ሂደት በቀጣይ በትልቁ የሚጠበቁ ሂደቶች ናቸው በማንቸስተር ዩናይትድ በኩል። ዛሬ በኢትዮጵያ ፕሪሚየር ሊግ ሲዳማ ቡና ከድሬዳዋ ከተማ፣ ወላይታ ዲቻ ከባህር ዳር ከተማ ጨዋታቸውን የሚያደርግ ይሆናል። ውድ ቤተሰቦቻችን ቃል ስፖርት ዩቲዩብ ቻናላችን ከሀገር ቤት ከባህር ማዶ መርጠን ያሰናዳላችሁ አጫጭር ስፖርታዊ ጥንቅሮቻችን እነኚህን ይመስሉ ነበረ። ላይክ፣ ሰብስክራይብ፣ ሼር ስላረጋችሁ እጅግ በጣም እናመሰግናለን። ጥቂት ደቂቃዎችን ቆይተን ተጨማሪ መረጃዎችን ይዘን እንምጣ። ቀኑ የሳምንቱ 4ኛ ቀን ሐሙስ ላይ እንገናኛለን። መልካም ቀን ይሁንላችሁ።